بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم تسليما كثيرا أما بعد السلام الله عليكم ورحمته وبركاته ودنا يتكبراتشو يا دعواتي بتكاتاوش يا الله سبحانه وتعالى سلامنا رحمته بنان تلايهن يا السلفوش نزازي يتسنيو بروغرام سوستنيو حلقانا ነብያችን ሰለላሁ ዐለይሂ ወሰለም የመጀመሪያው ወሲያ ባያችን ናቸው እሳቸው የተናገሩት የወሲያ ወይም ኑዛዜ ቃላቸውን ያብራራን ነበር እሱ ምንድን ነበር ኡሲኩም ቢሳቢቂን الأولين وبأبنائهم እነዛ ቀዳሚና የመጀመሪያ በሆኑ ሰዎች አደራላችኋለሁ በመቀጠልም በልጆቻቸው በልጅ ልጅ እንደዚህ ዋሉ ማለት ነው የሰለፎችን ወይም የሱሐቦችን ደረጃ እየጠቀስን ነበር ሰለፎችን ያንን ደረጃ ያገኙት በመንድነው የሚለው ያብራራን ነበርና ሰለፎች በጥቅሉ ሱሐቦችን በተለይ የከፈሉትን መስዋዕትነት ማንንም ሊገልጸው የማይችል የማንንም አይነት ብቃት ያለው ሰው የሚባል የማይችለውን አይነት እንደሆነ ያብራራን ነበር መጀመሪያ አቡበክር ሲዲቅ የሰራውን በተወሰነ መልክ ለመናገር ሞክረን ነበር በመቀጠል ደግሞ ያንዲት ሴት መስዋዕትነትና የከፈለችው በጥቂቱ በጣም በትንሹ ለማውሳት እንሞክራለን وهكذا እንቀጥላለን ማለት ነው كيف يستطاع تجسيد موقف ام عماره የምትባለዋን ሴት ሰራቸው ውዴታና ሙሐባ የሰራቸው መስዋዕትነት ማን ሊገልጸው ይችላል المرأة النجارية ነች ነብያችን ሰለላሁ ዐለይሂ ወሰለም በተለያዩ ትላልቅ መዋቂፎች ላይ እና በተለያዩ ክስተቶች ላይ ተገኝታ ትልቅ ስብዕና ያሳየች ሴት ነችና ካሳየችው ትላልቅ ስብዕና ተወሰነውን ለመጥቀስ እንሞክራለን ነብዩ ሰለላሁ ዐለይሂ ወሰለም قال في حقها يوم احد يحد كان ላይ የሰራችውን ስብዕና አይተው ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ لمقام نسيبة بنت كعب اليوم خير من مقام فلان وفلان الى النبي صلى الله عليه وسلم احد كان የተናገሩት ንግግር ነው نسيبة አሁን የሰራችው ስራ የቆመችውን መውቂፍ እከሌና እከሌ ከሰሩት በላይ ወንዶች ማለት ነው እጥፍ ነው ከነሱ ሁሉ የማይደርሱበትና የበለጠ ነው ማለት ነው ከዚህ በሰፊ እንደተጠቀስነው الرجولية ወንድነት የሚባለው ነገር ጾታ ሳይሆን ስብዕና ነው ብለናል ማለት ነው وكان يراها يومئذ تقاتل أشد القتال وإنها الحاجزة ثوبها على وسطها حتى جرحت 13 جرحا ነብዩ ሰለላሁ ዐለይሂ ወሰለም የኡህድ ቀን ብቻ የሰራችውን ስራ ስንጠቅስ ነብያችን ወደዚህ ዞር ስሉ እሷን ነው የሚያዩት ወደዚህም ዞር ስሉ እሷን ነው የሚያዩት ወደፊትም ወደ ኋላም እሷን ነበር የሚያዩት በየአቅጣጫው ለነብዩ ዲፋዕ ስታረግና ስትከላከል በነፍሷ መስዋዕትነት ስታረግ ማለት ነው በዛን ቀን ብቻ ከ13 በላይ طعنة بالسيف وضربة برمح የሰይፍ ያረዳት በሰይፍና በወስፈንጠሮች ሰውነቷ ላይ ከ13 በላይ ቆስላ ነበር ይላሉ ማለት ነው قالت ام عماره المرأة النجارية نسيبة بنت كعب የተባለች ሴት ምን ትላለች قد رأيتني وانكشف الناس عن رسول الله صلى الله عليه وسلم فما بقي إلا في نفر ما يتمون 10 ትላለች በኡህድ ዘመቻ ላይ ከነብዩ ሰለላሁ ዐለይሂ ወሰለም ዙሪያ ሰዎች ተበታትነው ሸሽተው ሲሄዱ 10 ሰዎች ገደማ እንጂ ሌሎች አልነበርንም ዙሪያቸው ላይ ትላለች وانا وابنايا وزوجي سبحان الله እነዚህ ከአንድ ቤተሰብ ውስጥ 4 ሰዎች ይገኙበታል ራስዋ ባሏ ሁለት ልጆቿ ማለት ነው ይችና ሴት የት ይገኛል بين يديه نضب عنه ከፍለፍታቸው ሆነን ከሳቸው ስንከላከል ነበር ይላል ወደሳቸው የሚወረወረው ወስፈንጠር ወደሳቸው የሚዘረጋውን እጅ ሰይፍ ያዘን ሁሉ እነሱ ሲከላከሉ ነበር ማለት ነው والناس يمرون بهم منهزمين ሰዎች ባጠገባቸው በነብዩ ሰለላሁ ዐለይሂ ወሰለም አጠገብ ተዋረዱና የተሸነፉ ሆነው ተናንሶ ያልፉ ነበር ትላለች ورآني لا ترس معي ታዲያ በዛ ሁኔታ ላይ አዩኝ ትላለች ጋሻ ሳይኖረኝ መከላከልበት ጋሻ ሳይኖረኝ ትላለች ከኔ ጋርም አንድ ሰው አዩ ورأى رجلا موليا معه ترس አንድ ሰው ደግሞ እየሸሸ ወደ ኋላ ሲያፈገፍግ ቱርስ ይዞ ጋሻ የሚከላከልበት ጋሻ ይዞ ሲዞር አዩና
فقال لصاحب الترس لذا سوي من النبي صلى الله عليه وسلم ساعات ألق ترسك إلى من يقاتل ودم يواقاسو سيفهننا ترسهن ويم دمو ጋሻን ሰጥ ተስራበት የሚሰሩበትን ስራ አንተ መስራት አልቻልከም ለማን ለሴት ነው እንዲሰጣት የፈለጉት فالقى ترسه فاخذه فجعلت اتترس به على رسول الله صلى الله عليه وسلم ጋሻውን ሰጠኝ ከነብዩ ሰለላሁ ዐለይሂ ወሰለም መከላከል ጀመር ትላለች እቺ ታላቅ ሴት ኡሁድ ላይ ብቻ የሰራችው ትልቅ ስብዕናና መስዋዕትነት ማንንም ቢሰባሰብ ሊሰራው የማይችል ነው ኡሁድ ላይ ብቻ ማላጠረም ኡሙ ዑማራ وموقفها في بيعة العقبة ከዛ በስተፊት بيعة العقبة ላይ ያሳለፈችው ትልቅ ክስተት አለ እቺ ሴት ነብዩ ሰለላሁ ዐለይሂ ወሰለም ወደ ሂጅራ ሳይሄዱ ቀድሞ የነብዩ ሰለላሁ ዐለይሂ ወሰለም ዳዕዋ ካሰለሟቸው ሰዎች አንዷ ነች ነብዩ መካ ላይ ያሉ ዳዕዋ መዲና ደርሶ ቀድማ የሰለመች ሴት ከሰለሙ ሰዎች አንዷ ነበረች የሙስዓብ ብን ዑመይር ሰፊሩ ረሱልላህ ሰለላሁ ዐለይሂ ወሰለም የእስላም አምባሳደር በመባል የሚታወቀው ሙስዓብ ብን ዑመይር ወደ መዲና ሄዶ ዳዕዋን በጀመረበት ጊዜ ሰልመው ነብዩ ሰለላሁ ዐለይሂ ወሰለም ለመርዳት ቃል ኪዳን ለማሰር ወደ መካ መጥተው ቃል ገቡ صحابوች አንሳሮች ማለት ነው ከነዛ በይዓቱል አቀባ ተብላ በመተጠራዋ በይዓ ላይ የቃል ክዳን ቀን ላይ ከተገኙት አንዷ ትልቅ ሱሐቢያ ሁለት ሴቶች ብቻ ነበሩ አንዷ እቺ ሴት ትገኝበታለች ማለት ነው ኡሙ ዑማራ ወغزوة بدر የበድር ዘመቻ ላይ ትልቅ ስብዕና ያሳየች ሴት ነች ኡሙ ዑማራ ወغزوة ኡሁድ ቀደም እንዳሳለፈው ኡሁድ ላይ ትልቅ ታሪክ ሰርታለች ኡሙ ዑማራ ወغزوة ኸይበር የኸይበር ዘመቻ ላይም እንደዚሁ ትልቅ መስዋዕትነት የከፈለች ሴት ነች ማለት ነው ኡሙ ዑማራ ወغزوة በይን ቁረይዛ የበኒ ቁረይዛ ዘመቻ ላይም ተሳትፋለች እቺም ሴት ነች ሌላውም ወንድ ሊባል ይችላል ማለት ነው ወንድነት ስምና እንጂ ጾታ ስላል አይደለም ማለት ነው ኡሙ ዑማራ ወበይዓት ርድዋን ላይም ተገኝታለች التي قال الله عن اهلها ስለ በይዓት ርድዋን አስመልክቶ አላህ Subhanahu Wa Ta'ala ምን ይላል በዛች ቀን የተገኙ ሰዎች በዛች ቀን ህይወታቸውን ሊገብሩ ነፍሳቸውን ሊሰጡ ቃል የገቡ ሰዎች ናቸው በይዓት ርድዋን ላይ ማለት ነው ስለነዚህ ሰዎች አላህ Subhanahu Wa Ta'ala ምን ይላል ከዚህ በሰፊ ስለ السابقون الاولون ብለው ስለነዛ እንዳሞገሱ አይነት በእነዚህ ላይም እንደዚህ ብለው ያሞግሳል لقد رضي الله عن المؤمنين الله سبحانه وتعالى አማኞችን የሰሩት ስራ በርግጥ ወደደ ይላል اذ يبايعونك تحت الشجره ከዛፏም ስር አንተ ቃል የገቡልህ ጊዜ ማለት ነው ያንን ስራቸው አላህ ወደደ فعلم ما في قلوبهم በውስጣቸው ያለ በቀልባቸው ያለ ኢማንም አላህ አወቀ فانزل السكينه عليهم በእነሱ ላይም የአላህ ማረጋጋትን አወረደላቸው ኢማንን አላበሳቸው صبرنا አላበሳቸው ማለት ነው واثابهم فتحا قريبا ቅርብ የሆነ ድልንም መነዳቸው ይላል ومغانم كثيره ياخذونها وكان الله عزيزا حكيما ብሎ ያንን መውቂፍ ያንን ትልቅ ክስተት እንዲሁ ሊያሞግሰዋል ማለት ነው አላህ Subhanahu Wa Ta'ala በዛን ቀን የተሳተፈች ትልቅ ሴት ነች ኡሙ ዑማራ ወሱልህ الحديبيه የሁደይቢያ ሱልህ የስምምነት ቀን የዛው ቀን ዘመቻም ተገኝታለች ማለት ነው ኡሙ ዑማራ وعمره القضاء لا تجنتالت ام عمر وغزوه حنين ويوم حنين في قتال هوازن وكانت مع الثابتين يحنين زمچ لايم تجنتالت السيت هوازنن بتغادلوبتنا النسون بزمتوبت غزي በዛን ሰዓት ሰዎች በተበታተኑ ጊዜ ከጻኑት ለነብዩ ሰለላሁ ዐለይሂ ወሰለም ዲፋዕ ካደረጉና ለእስልምና እንሞታለን ብለው ወስነው ከሰበቱት ከጻኑት ሰዎች ውስጥ ነበረች ማለት ነው ኡሙ ዑማራ وحرب الردة ነብዩ ሰለላሁ ዐለይሂ ወሰለም ከሞቱም በኋላ ሴት ተግባሯና መስዋዕትነቷ አላቆመችም በኺላፋ الصديقيه በአቡበክር صديق ኺላፋም ጊዜ እንደዚሁ ትልቅ መስዋዕትነትና ጀግንነት አሳይታለች ማለት يعني شهدت بعد وفاة خليل رب العالمين مصطفى الأمين في أحد الخليفة الراشد أبي بكر الصديق حرب الردة حرب الردة بمن بالميتاوقو ጦርነት ላይ ተሳትፋለች ሴት ማለት ነው حرب الردة አረቦች በዛን ሰዓት ሰልመው የነበሩ ኢማናቸው ያልጠነከረ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ያፈነገጡና የተመለሱ ሰዎች ናቸው እነዛ ጋር ያደረጉት ትግልና ውጊያ በዛም ሰዓትም ተሳትፋለች ሴት ኡሙ ዑማራ وغزوة የማማውም ቀንም ተሳትፋለች ትልቅ መስዋዕትነት አሳይታለች በዛን ሰዓት እንደለመደችው وهي وابنها عبد الله بن زيد بن عاصم እሷና ልጇ خرجت في جيوش خالد الذاهبة لليمامة ወደ የማማ የሚያቀኑት የኻሊድ ብን ወሊድ ጦርጋ ወጣች አቡበክር صديق መውጣትን ስትጠይቃቸው ጊዜ አንቺን አይነቱንማ አንከለክለውም አንቺ መውቂፍሽ አቋምሽ ስምናሽ ጅግንነትሽ መስዋዕትነትሽ ምን ይመስል እንደነበረ በተግባር ያሳየሽ
ሴት ነሽና አንቺን ማን ከለከለም ብለው ፈቀሩላት ወጣች ወዴት ወደ የማማ ጊዜ ማለት ነው ሙሰይለመቱል ከዛብ በኑ ሐኒፋን የተጋደሉበት ያንን ነብዩ ነኝ ብሎ የተነሳ ሰውና እስልምናን ለማጠልሸት የተነሳው ሰው እና ማህበረሰቡን ለመዋጋት የተነሱበት ዘመቻ ነበር በዛን ሰዓት ተሳትፋለች وبشرت القتال بنفسها የዛን ሰዓት ውጊያ በራስዋ በእጇ በቀጥታ ተሳትፋለች ማለት ነው የሴቶች ደውር ምንድነው የሴቶች ድርሻ ከተባለ በጦርነት ላይ አብዛኛው ጊዜ የተጎዱትን ማከም ነበር የወደቁትን ማንሳት የጠማቸውን ውሃ ማጠጣትና የመጀመሪያ ድጋፍ ወይ እርዳታ ተብሎ በሚጠሩትን ያንን አይነት እርዳታ ነበር የሚሰጡት እቺ ሴት ግን እንደያስፈልግነቱ ሲያስፈልግ ጊዜ እንደዛ ጀግና ሴቶች ቅታል መጋደልን ሰይፍ ይዞ በራሳቸው መዋጋትን ይሳተፉ ነበር አንዳንድ አጋጣሚዎችና እንደ ሁኔታዎች ማለት ነው እቺ ሴት በየማማ ቀን واقسمت الا تضع السلاح حتى يقتل دجال بني حنيفه መሐላም ማለች ምን ሚል መሐላ ነው የማለችው ምን አይነት ቃል ነው የገባችው دجال بني حنيفه مسيلمة الكذاب በመባል የሚጠራው ሰው እስኪሞት ድረስ ሰይፍ ከጄ አለይም ሰይፍ አልጥልም بلا قال ገባች ማለች الله سبحانه وتعالى وبرت بفضل الله بقسمها بالله سبحانه وتعالى ችሮታም መሐላዋ الله እውን አደረገላት አልከሰረችም እንዳለችውም وقتل مسيلمة ተገደለ በማን የተገደለው በልጇ እጅ ነው في روايات ማለት ነው ورجعت الى المدينه وبها 12 جرحا ወደ መዲናም ስትመለስ 12 ቦታ ቆስላ ነበር የተመለሰችው ما بين طعنة برمح وضربة بسيف የተመታችው በወስፈንጠር ያረፈባት 12 በላይ ቁስለት منبرات وكلها أوسمة الشرف لهذه الصحابية المجاهدة التي ضربت لبنات جنسها مثلا رائعا في الدفاع عن الدين والعقيدة ولو أدى ذلك لأن تتحمل ما لا يتحمله في العادة مثيلتها من ربات الخضور لسيتو كل تلك مسالي يهونتشنا تلك مسالي يسرات يفتر يستنج العقيدة يسراتشو لأمنته على دين وستل يكفلتشو مسوعتنت هيوتها اسكمات فاتنك بيادرسات يعني أنا يتقل تدرج نبر ماتنا وقد قام خالد بن الوليد بعد وفاته بعد هذه المعركة يعني تشن كستت كابكاش بحالنا مسلموች ድል ካገኙ በኋላ خالد بن الوليد ወደሷ ተመልሰው መጥተው ምን ያረጋት ነበር ተመልሰው ሐኪም ይዘውላት መጥተው ህክምና አደረጉላት ማለት ነው خالد بن الوليد بن المغيرة بن عبد الله بن عمر بن مخزوم المخزومي سيف الله በመባል የሚጠራው يكنى أبو سليمان ተብሎ የሚጠራ خالد ሐኪም ይዘውላት መጣ فدواها بالزيت المغلى በተቃጠለ ወይም በፈላ ዘይት አከማት ማለት ነው ቁስሏን وكان والله ተላለች ሴት በጌታዬ ሆንብኝ አሸዳ علي من القط ከመቁረጥ በላይ ነበረ ህመሙ የተሰማኝ ተላለች ማለት ነው وكان خالد كثير التعهد لي خالد በጣም ይንከባከበኝ ነበር አብስቶኔን ይከታተለኝና የጎደለኝ አሟላልኝ ነበር ተላለች وقبلها شيخان ከሷ በስተፊትም አቡበክርና ዑመር እንደዚሁ ይንከባከቧት ነበር ማለት ነው ኢንሻአላህ ከትንሽ ረፍት በኋላ ተመልሰን እንመጣለን السلام عليكم ورحمة الله وبركاته بسم الله الرحمن الرحيم ተመልሰናል የሱሐቦች ውዴታና መስዋዕት ለእስልምና የከፈሉት መስዋዕትነት በጥቂቱ በጣም በፍጥነት ከህይወታቸው በጣም ጥቂቷን ክፍል እየተቀሰን ነበር ለምሳሌ ያክልና የሱሐቦችን ደረጃና የከፈሉትን መስዋዕትነት እንድንረዳ ያክል ነው ሌላኛው ታላቁ መስዋዕትነት የከፈለው ታላቁ ሱሐቢ ኹበይብ ብን ዓዲይ የተባለ ሱሐቢ ነው ይሄንን ታሪክ ላልፈው አልወድም ግዴታ መጠቀስ ያለበት ሰው ነው ማለት ነው كيف يستطاع አሁን ማን ነው የሚችለው ተጅሲዱ موقف ኹበይብ ብን ዓዲይ ኹበይብ ብን ዓዲይ የተባለው ሱሐቢ ያንን የሱ ክስተትን ሊገልጽ የሚችለው ማን ነው يسو فلما وضعوا فيه السلاح وهو مسلوب نادوه ونشدوه تماركو مشركوች ማርከውት ለመካ ሙሽሪኮች ሌሎች ሙሽሪኮች ማርከውት ለመካ ሙሽሪኮች ሽጠውት ከባልደረቦቹ ከጓደኞቹ ጋር ከዛም በኋላ ክስተቱ ወደኋላን ጠቅሰዋል ኢንሻአላህ ሊገሉት የመጨረሻ አርከን ላይ ባለበት ጊዜ ሰቅለውት ያሳየው ለእስልምና ያሳየው ውዴታና ለነብዩ ሰለላሁ ዐለይሂ ወሰለም ያሳየው ውዴታ ነው ማለት ነው ምናልስ ይሄን ሰው እየጣሩትና አረባክህን እንዲያው አትحب محمد مكانك
يا محمد بانت بوتا لا بيهون انك الله بتشجر بتوطع دس لها الوي بلو طيقت فقال لا والله العظيم بقيتاي بتلاق قيتاي هون بين ما احب ان يفديني بشوكة يشاكها في قدمه ጭራሽ አይደለም ህይወቱን በመሰዋት እኔን ሊያድነኝ ሊወድ ይቀርና ወሾህ ተወግቶ እንኳን ቢሆን ካለህበት ነፃ ያውጣህ ብባል ነብዩ ሰለላሁ ዐለይሂ ወሰለም ያቺ ትንሽዬዋ ወሾህ እንኳን ብትሆን እንዲወጋቸው አልፈቅድም በማለት ውዴታውን ገለጠ በዛም ሰዓት እዛው በተሰቀለበት እንጨት ላይ ሆኖ እንዲህ ሲል ግጥሙን አነበበ ማለት ነው لقد اجمع الاحزاب حولي واللبوا قبائلهم واستجمعوا كل مجمع ህዝቦች በዙሪያዬ ላይ ተሰበሰቡ ሴት ወንዱ ህዝቦቻቸውን በአጠቃላይ ይዘው የሚያስፈልጋቸውን ሁሉ ዕቃ እኔን ለመግደል ተሰባሰቡ وقد اجمعوا ابناءهم ونساءهم وقربت من جذع طويل ممنع وكلهم يبدي العداوة جاهدا علي بقتلي في وثاق مضيع ሁሉም ለኔ ጠላትነቱን ግልጽ ያደርጋል ሊገለኝ እኔ ደግሞ ታስሬ በመጠፋበት በሆነው አሳስር ታስሬ الى الله اشكو غربتي بعد كربتي وما ارصد الاحزاب لي حول مصرعي እነዚህ ሰዎችም ለኔ ያዘጋጁትና ሊገሉኝ ለማሰቃየት ያሰቡትን ነገር ሁሉ ወደ አላህ ስሞታዬን አቀርባለሁ አላህ ይሁነኝ يذا العرش يصبرني على ما يراد بي فقد بدع لحمي وقد ياس مطمعي እነዚህ ሰዎች ለኔ ሊያደርሱብኝ ያሰቡት ነገር በጉዳዩ ላይ በዚህ ነገር ላይ ጌታዬ ሆይ ሶብር ስጠኝ ስጋን ሁሉ ቆራረጡት ተስፋዬ ሁሉ ተሟጧል وقد خيرون الكفر والموت دونه وقد ظرفت عيناي من غير مجزع وقد ظرفت عيناي عينوچن አንቡ ያነቡት ፈርቻ አይደለም وما بي حذار الموت أني ميت ولكن حذاري حجم نار ملفع وما بحذار الموت إني لا ميت ولكن حذاري حر نار متلفع إلان عينك ينبوت فرج إلى اللم نقرقن الله سبحانه وتعالى لبداوش يزقاجون أسات متنك ألاقل ويمدمو ملحب يهونك عن أسات أصاو الشنجل لمن ما يدل معين وجاء نبوت ولست بمبدل للعدو تخشوعا ولا جزعا إني إلى الله مرجعي لتلات فراتشاننا متنا نسنما بجراش قلص على درقم ودقيت أيام تملاشنين وذلك في ذات الإله وإن يشاء يبارك على أوصال الشلو الممزعي أهوني هلو ميهونو كستت لقيت أيام من قال لقيت أيام يسلكو هنا الله سبحانه وتعالى بأكالي لا يفلقون يأكل يدرك انديهم يبارك يابزازونا ياندون أكالي يقرارط بيفلقوا مالتنا ولست أبالي حين أقتل مسلما على أي جنب كان في الله لله مصرعي انديهم مسلم ونيكموتكن بمنا يتعود رك بورك منم أساس بنيم مياستي أنكي مسلم ونيموت الله ويس مسلم سالون موت الله ميلون ونجي انديت بيجي موت الله عيد اللهم بلو سبنا ونا جغننتون أسايا مالتنا ይህ ታላቅ ሱሐቢ ወደዚህ ሁኔታ ሳይመጣ በሰፊት ክስተቱ ምን ይመስል ነበር ሳይሰቀል ወደዚህ ወደሚሰቀልበትና እነሱን ሊገድሉት ባደረሱበት ሁኔታ ላይ ይህን ክስተት መጀመሪያው ምን ይመስል ነበር የሚለው البخاري في صحيح እንዲህ ሲል ይገልጻል ማለት ነው اخبرنا الى بسنده عمر بن اسيد ابن جارية يتبلى الثقفي حليف بني زهرة وكان من أصحاب أبي هريرة أنا أبو هريرة ناتشن كستك يزجبوت من يلالو بعث رسول الله صلى الله عليه وسلم 10 عينا وأمر عليهم عاصم بن ثابت أصر سوج لسللا يسوج نونيتا لمات ناتنا لمات أرات بلو أصر سوج أصر بدون كونوا لا كيلالو كأنصاري عاصم بن ثابت الأنصاري يتبالم سو ينص مريا درجو يسوي جد عاصم بن عمر بن الخطاب آيات لا عاصم بن عمر بن الخطاب آياتي هنا ونويه عاصم بن ثابت بن بالو السن مريا درجو لاكوت يلالو تاريا سيلكوت حتى إذا كانوا بالحدث بين عصفان ومكة عصفان إن مكة بمجنيه بوتالاي يدرس جزء النزي سويش لسلا من كساق السويش ذكروا لحي من هذيل يقال لهم بنو لحيان لم يبالوا يهذيل وساويش ينقرات شوال ينكست إندي عين السويش متوال تبلو ينقرات شوال
فنفروا لهم بقريب من 100 رجل ومتو የሚጠጉ ሰዎች ይዘው ተከታተሏቸው ይላል መቶ ሰይፈኛና ወስፈንጠር ተሸካሚ ወርዋሪ ማለት ነው ከዛ فاقتصوا اثرهم حتى وجدوا ما اكلهم የበሉትን التمر في منزل نزلوا ባረፉበት ቦታ ላይ የበሉትን ተምር አገኙ فقالوا تمر يثرب የመዲና ተምር ነው አሉ አርፈውበት በነበረው ማለት ነው فتبعوا اثرهم ከዛ እነሱን ኮቴ በኮቴ ተከታተለው فلما حس بهم عاصم واصحابه لجأوا الى موضع فاحاط بهم القوم يا عاصم የተባለው መሪ የሱሐቦች መሪ ያስሮቹ የነሱ እየተከታተሏቸው መሆኑን ሲያቅ ተነቦ ሆነና ነቃና ወደ ተራራው ተጠጋ ወደ ኮረብታው ጠጋለ ሰዎችም ከበቧቸው فقال لهم እነዚህ ሰዎች እንዲያሏቸው ቀጥለው انزلوا فاعطوا بايديكم ولكم العهد والميثاق الا نقتل منكم احدا እኛ ወዳላንበት ወረዱ እጅ ስጡ ከናንተ ውስጥ ምንም አንገልም ቃል እንገባላችኋለን ብለው ተናገሩ ዓስም ብን ثابت ይሄ መሪያቸው ሰዎች ሆይ እኔ ለካፊር ቃል እጅ አልሰጥም ካፊር ከሃዲ ቃል ገባልኝ ብዬ እጅ አልሰጥም በጭራሽ يقول اما انا فلا انزل في ذمه كافر ثم قال اللهم اخبر عن نبيك صلى الله عليه وسلم اللهم بلغ نبيك السلام فرموهم بالنبل ጌታዬ ሆይ ነብይህን አድርስልኝ ሰላምታን አድርስልኝ እኛ ያለንበት ሁኔታ ለነብዩ ሰለላሁ ዐለይሂ ወሰለም ንገራቸው አድርስልን ሰላምታችንም አድርስልን ብለው ከዛ ተወራወሩ በወስመንጠር የሞተውን ሞተ ማለት ነው فقتلوا عاصما ገደሉት فقتل منهم 7 ከሙስሊሞች 7 ሰዎች ሞቱ ونزل اليهم 3 نفر على العهد والميثاق ከዛም በኋላ 3 የቀሩት ሰዎች ከአስሮቹ 7ቶቹ ሞቱ 3ቶቹ ቃል እንገባላችኋለን አንገላችሁም ስላሏቸው ወደ እነሱ ቃል ወረዱ ወደ እነሱ ስምምነት መጡ منهم ከነዚህ 3 ሰዎች ኹበይብ የተባለ ሰው የቀደሙ ባለ ታሪካችንና ወዘይድ ኢብኑ ደፊና የተባለና ወራጁን አخر ሌላ ሶስተኛ ስሙ ያልተጠቀሰ ሰው አለ እነዚህ ሰዎች እነዚህ ከሃዲያን ማለት ነው እጃቸው ውስጥ ካስገቧቸው በኋላ እነሱ ዘንድ በነበረው ገመድ ያስሯቸዋል ማለት ነው እቺ የመጀመሪያ ቃላቸውን ያፈረሱበት ቃል ክዳናቸውን ያፈረሱበት ክህደት ነበረች ማለት ነው فقال الرجل الثالث ያ ሶስተኛው ሰው ምን አለ هذا اول القدر ይሄ የመጀመሪያው ክህደት ነው አሉ ቃል ገብታችሁልን ስታባቁ አንገላችሁ ምን ማነካችሁን ብላችሁ አሰራችሁን እቺ የመጀመሪያው ክህደት ነች በጌታ ይሁንብኝ ከናንተ ጋር አልሄድም የፈለጋችሁ አድርጉኝ አለ ወተቱት ሊወስዱት ሊያሳምኑት ሞከሩ እምቢ አለ ከዛም በኋላ መጨረሻ አንገቱ ብለው ገደሉት ማለት ነው የነሰውዬ رضوان الله عليه يسوي فلما قتل عاصم ታዲያ እዚህ ላይ የተከሰተው አንድ ክስተት አለ ያን ክስተት ምንድነው የዓስም የተባለውን ሱሐቢ አልአንሳሪ የሱን አላህ Subhanahu Wa Ta'ala ለሱ ያላቃበትን ከራማ የሚያሳይ ክስተት ነው ይሄን ሰውዬ ሲሞት እነዚህ ሰዎች የሱን ጭንቅላት ይዘው ወደ መካ ሰዎች ወደ አንድ ሴት ህዝብ ሰፊት ወንድሟን የገደለባት ሴት ነበረችና ጭንቅላቱን ቆርጦ ወደኔ ያመጣ ሰው በጭንቅላቱ እጠጣበታለሁ ብላቅ በጣም እንትን ያለች የዛተችና ቃል የገባች ሽልማት ሰጠዋለሁ ያለች ሴት ነበር ጭንቅላቱን ሊሸጡት ፈልገው የዓስም ይጠብቃሉ በዛን ሰዓት የተከሰተው ክስተት ምንድነው ሊያነሱት ቢሄዱ ንቦች እሱን ካፊሮች ከሃዲያን እንዳይነኳቸው ይከላከሉለታል ይሰውዬ ጌታዬ ሆይ ካፊርን እንዳታስነካኝ ካፊር ምን እንዳይነካኝ ብሎ አላህ Subhanahu Wa Ta'ala ለምኖ ነበርና ልመናውን ዱዓውን ተቀብሎት እነዚህ ሰዎች በንብ በሚባሉ በኃይለኛ በሆኑ ንቦች ተከለከለ አላህ ተጠበቀው ማለት ነው ከዛም በኋላ ሲመሽ ንቦቹ ከሱ ይርቃሉ የዛኔን ወስደዋለን ብለው ጠበቁ ሲመሽም እነሱ የፈለጉትን አልተከሰተም አላህ Subhanahu Wa Ta'ala በውሃ ይሰው አላህ Subhanahu Wa Ta'ala ወደ ፈለገው ቦታ በውሃ ሸክሞ ከነሱ አይን እንዲሰወር አደረገ በዚህ ከራማ ትልቅ ደረጃ እንዲያመልጥ አደረገው ማለት ነው ይሄ ኹበይብ የተባለ ሰውዬ በዚህ ክስተት ላይ ለሱ አላህ Subhanahu Wa Ta'ala የማላቅ ከራማ ያሳየው እና የሰጠው ደረጃ አለ እነዚህ ሰዎች ማርከውት
መካ በሄዱበት ጊዜ መካ ተማርኮ በተቀመጠበት ጊዜ ከየት መጣ የማይባል በመካ ውስጥ የወይን ፍሬ በሌለበት ምንም አይነት አዝርዕት በሌለበት ጊዜ የወይን ፍሬ እየመጣ ይመገብ ይበላ ነበር ትላለች የሱ የማረከው ልጅ ማለት ነው። የሰሃቦች ተድሒያ ወይም መስዋዕትነት የከፈሉት መስዋዕትነት በጣም ብዙ ነው። ለዛሬው እዚህ እናበቃለን። ሰለላሁ ዐለይሂ ወሰለም ዐላ ነቢይና ሙሐመድ ወአሊሂ ወሰሕቢሂ ወሰለም። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።